የመንጃ ፍቃድ ፈተና ላይ ብዙ ተማሪዎች የወደቁበትና ሁል ጊዜ ፈተና ላይ የማይቀሩ 5 ጥያቄዎች። ይህንን ቪዲዮ የመንጃ ፍቃድ ፈተና ላለበት ጓደኛችሁ ሼር አድርጉለት። አንደኛ፣ ይህ ምልክት ምንን ያመለክታል? ሀ. ቀስቱ በሚያመለክተው አቅጣጫ ማሽከርከር የተከለከለ ነው። ለ. በግራ በኩል ብቻ አለፍ። ሐመሩሃ ቀስቱ በሚያመለክተው የማቆሚያ ክፍል ውስጥ ብቻ አቁም። መ. ከለ በስተቀር ሁሉም መልስ ናቸው። ሁለተኛ፣ ይህ ምልክት ምንን ያመለክታል? ሀ. ነጠላ ክብደቱ ከተመለከተው በላይ ለሆነ ተሽከርካሪ ማለፍ የተከለከለ ነው። ለ. ርዝመቱ በምልክቱ ላይ ከተመለከተው በላይ ለሆነ ተሽከርካሪ ማለፍ የተከለከለ ነው። ሐመሩሃ ጠቅላላ ክብደቱ ከተመለከተው በላይ ለሆነ ተሽከርካሪ ማለፍ የተከለከለ ነው። መ. ከተመለከተው በላይ ጭነት ለጫነ ተሽከርካሪ ማለፍ ይቻላል። ሶስተኛ፣ ይህ ምልክት ምን አይነት ሐሳብ አለው? ሀ. የከተማ ክልል መጨረሻ መሆኑን ያመለክታል። ለ. ፈጽሞ ማለፍ የተከለከለ ነው። ሐመሩሃ ላልተፈቀደለት ተሽከርካሪ ማለፍ የተከለከለ ነው። መ. የከተማ ክልል መግቢያ መሆኑን የሚያመለክት ነው። አራተኛ፣ ይህ ምልክት ምን ይናገራል? ሀ. ድምፅ እያሰሙ ማለፍ የተከለከለ ነው። ለ. የአደጋ ማስጠንቀቂያ መብራት እያበሩ ማለፍ የተከለከለ ነው። ሐመሩሃ ተቀጣጣይ ነገሮች ጭኖ ማለፍ የተከለከለ ነው። መ. ሁሉም። አምስተኛ፣ ይህ ምልክት ምን ይናገራል? ሀ. ጉድጓድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ለ. ዳገታማ መንገድ ስለሆነ ተጠንቅቀህ አሽከርክር። ሐመሩሃ የተበላሸ መንገድ ስለሆነ ማለፍ የተከለከለ ነው። መ. የተበላሸ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ከአምስቱ ጥያቄ ምን ያህሉን አገኛችሁ? እንዲሁም መልሱን ኮመንት ላይ ስለጻፍንላችሁ እዛ ላይ ማግኘት ትችላላችሁ። እንደዚህ አይነት ከመንጃ ፍቃድ ጋር የተያያዙ መረጃዎች እንዲደርሳችሁ ፎሎ ማድረግ አትርሱ።